ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያርፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበረ። ሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላምን ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን ይመስላል በሰላም እጦት ምክንያት። እጅግ ያሳዝናል። ሶደሬ ነው። ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያርፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበረ። ሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላምን ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን ይመስላል በሰላም እጦት ምክንያት። እጅግ ያሳዝናል። ሶደሬ ነው። ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያርፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበረ። ሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላምን ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን